በአዶናይና በጆን ዳንኤል መካከል የተፈጠረው ግጭት በዚህ ሳምንት መነጋገሪያ ነው። የተፈጠረው ነገር ምንድነው? ቴሌግራም ግሩፕ ውስጥ እያስገቡ አካውንቴ ሪፖርት እያደረጉብኝ ነው ያለው። ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው። በዩቲናስና ሰይድ አህመድ በተባለም ሰው መካከል የተፈጠረ ግጭት አለ። ዩቲናስን እከስሻለሁ እስከ ማለትም ደርሷል። ምንድነው መሃላቸው የተፈጠረው ነገር ሚለውን በዚህ ቪዲዮ ታያላችሁ። ጉዳዩ በህግ እንዲታይ ጠበቃ ጓደኞችም ስለማከሩኝ ወደ ህግ ለወስደው ዝግጅታችንን ጨርሰናል። በድሬዳዋ ውስጥም ለ10 ሺህ ብርና ያደረጉትን ሀብል ለመውሰድ በማለት ብቻ ሴትየዋን ገሎ ቤት ውስጥ ቀብሮ ሲሚንቶ የለሰነ ሰው በፖሊስ ቁጥጥር ስር ውሏል። አቅመ ደካማዋን ገድሎ በገዛ ቤቱ ቀበራቸው። ምንድነው የተፈጸመው? ያንንም ታገኛላችሁ። በመጨረሻም ደግሞ በአዲስ አበባ እየተገደሉ ያሉ ውሾች መነጋገሪያ ሆነዋል። ይህም ሰው እያለቀሰ የለቀቀውን ቪዲዮ ተለቋል። ለብዙዎችም መነጋገሪያ ሆነዋል። እንኳን ደስ አለህ ዋላሽን፣ እንኳን ደስ አለህ አህመድ። ስለዚህ እነዚህን ጉዳዮች በዚህ ቪዲዮ ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ አስተማሪ መልእክቶችን፣ ጠቃሚ ሀሳቦችንና በዚህ ሳምንት የተከሰቱ አበይት ጉዳዮችን የምናወራበት የምንነጋገርበት ሀሳብ የምናስተላልፍበት ቻናላችን ነው። ስለዚህ አሞና ቲዩብን ሰብስክራይብ አድርጉ። ወደ መጀመሪያው ሀሳብ ስናልፍ በአዶናይና በጆን ዳንኤል መካከል ስለተፈጠረው ጉዳይ እናወራለን። አዶናይና ጆን ዳንኤል እንግዲህ በጣም ኢትዮጵያ ውስጥ ፖፑላር የሚባሉ ቲክቶከሮች ናቸው። አዶናይ ከዚህ በፊት ያው ካናዳ ላይ ሆኖ ይታወቅ ነበረ። ኢትዮጵያ ውስጥ ከመጣ በኋላ ደግሞ በጣም ቫይራል የሆነ በብዙዎች ዘንድ ደግሞ መነጋገሪያ የሆነ ኢትዮጵያ ውስጥ አሁን ላይ እንደ አዶናይ ታዋቂ ሰው አለ ወይም ቫይራል የሆነ ሰው አለ ቢባል ማንም የለም። ተፈልጎ ሊገኝ አይችልም። ምክንያቱም በቀን ውስጥ የሚለቃቸው ቪዲዮዎች ከ10 ቪዲዮ በላይ ነው። በጣም ብዙ ሰዎችን ይረዳል። በዚህ 2 ወርና 3 ወር ውስጥ ለ2 ሰዎች መኪና እንዲገኝ አድርጓል። የብዙ ድርጅቶች የቲክቶክ አካውንት ከ1 ሚሊዮን በላይ ፎሎወር እንዲኖር ያደረገ ሰው ነው። ህዝቡ ወጣቱ የሚሰማው አይነት ሰው ነው በቲክቶክ ላይ። ስለዚህ አዶናይ በጣም ፖፑላር የሆነ ሰው ነው። ጆን ዳንኤልም ደግሞ እንደሚታወቀው አዶናይ ኢትዮጵያ ውስጥ ከመምጣቱ በፊት ላይቭ ስትሪም ላይ በጣም ታዋቂ የነበረ ሰው፣ በሺዎች በ30 እና 40 ሺዎች የሚያህሉ ሰዎች ላይቭ ስትሪም ላይ የሚከታተሉት አይነት ድንቅ ሰው ነው። እስር ቤት ገብቶ ግን ለ1 ዓመት ቆይቶ ነው የወጣውና ጆን ዳንኤል ሊመለስ አካባቢ ብዙ ሰዎች ጆን ዳንኤል ኢዝ ባክ እያሉ አዶናይ በቃ ጊዜ ሊደበዝዝ ነው ብለው ነበረ። ግን ደግሞ የአዶናይ ጊዜ የሚደበዝዝ አይነት ሆኖ አልተገኘም። አዶናይ ስቲል ብዙ ስራዎችን እየሰራ በብዙ መነቃቂዎች ህዝቡ ጋር እየደረሰ ያለ ወጣት ነውና ጆን ዳንኤልም ደግሞ ከእስር ከወጣ በኋላ ደግሞ መልካም በጎ ድርጊቶችን እያደረገ ያለ ሰው ነው። ኦሮሚያ ክልል ውሃ አስቆፍሯል ለድሆች። አሁን ደግሞ ጌዲዮ ላይ ነው ያለው። በመላው የኢትዮጵያ ክልሎች የተለያዩ ቦታዎች እየዞረ ውሃ ጉድጓድ ለድሆች፣ ገጠር ለሚኖሩ ሰዎች፣ ውሃ እድል ላላገኙ ሰዎች የውሃ ማውጣት ስራን እየሰራ ነው እና በመልካም ስራ ላይ ሁለቱም የተሰማሩት። ግን ደግሞ በመሃላቸው የተፈጠረው ነገር ምንድነው የሚለው መነጋገሪያ ሆኗል። ይሄ ነገር የጀመረው የሚባለው ጆን ዳንኤል ከእስር ወጥቶ አይሾ ስፒድ ኢትዮጵያ ውስጥ የመጣ ወቅት ላይ ነው ተብሎ ይነገራል። ያን ታይም ጀስት ሁለቱ አያወሩም ተብሎ በሚታሰብ ሰዓት ቶማስ ጂም የሚያዘጋጀው ቶማስ ጂም ያለው ስፖርት ኢትዮ ዳንስ ፊትነስ የሚባለው ቶማስ ኢቨንት አዘጋጅቶ ነበረ አይሾ ስፒድን ለመቀበል መስቀል አደባባይ ላይ። የዛን ሰዓት እንደሚታወቀው አዶናይ የቶሚ ጓደኛ ነው እና በዛ አማካኝነት ጆን ዳንኤልም ሄዶ ነበርና የዛን ሰዓት ሁለቱን እንደማስታረቅም ብሏቸው ነበረ። ግን ምንድነው የዛን ሰዓትም የፈጠረው መሃል ቁርሾ ከተባለ አሁን ላይ የአዶናይ ፍቅረኛ የነበረችው ጃኒ የዛን ሰዓት የጆን ዳንኤልም ፍቅረኛ እንደነበረች ብዙ ቪዲዮዎች አሉ። ብዙ ጀስት ፍቅረኛ እንደነበሩ የሚያሳዩ ብዙ ቪዲዮዎች ነበሩና አሁን ደግሞ የአዶናይ ፍቅረኛ ናትና መሃላቸው የሆነ ትልቅ ችግር እንዲፈጠር ያደረገውም እሱ ነው ተብሎ ይነገራል። ግን እውነት ላይሆን ይችላል። አሁንም የሚወሩ ወሬዎችን ነው ለእናንተ መነግራችሁ። ከዛ በኋላ ደግሞ ታርቀዋል ቢባልም ወይም ደግሞ ተስማምተዋል ተገናኝተዋል ቢባልም የዛን ወቅት ላይ ደግሞ ግን ደግሞ ያው አሁን እየተፈጠሩ ያሉ ነገሮች ነበሩ። ምንድነው የተፈጠረው ካላችሁ የአዶናይ አካውንት ሰሞኑን በጣም ሪፖርት እየተደረገ ቪዲዮቹ የጠፉበት አካውንቱ ደግሞ የቲክቶኩ ዋርኒንግ እየሰጠ ነበርና ምንድነው የተፈጠረው ካላችሁ ደግሞ ያው አዶናይ ወጥቶ እንትና ነው እንዲያስደረገብኝ ብሎ ስም አልጠራም። ግን ደግሞ አካውንቴን ቴሌግራም ላይ ስሚ የአካውንቴን ኮፒ ሊንክ አድርገው ቴሌግራም ላይ ወስደውት ሪፖርት ተመሳሳይ ሪፖርት እያስደረጉ ቪዲዮቼ እንዳይታይ እያደረጉ ነውና ቴሌግራም ላይ እንዲህ ብታረጉም እኔ ቲክቶክን አውቀዋለሁና እንደፈለኩ አካውንቴ ቢዘጋ እንኳን ተመልሼ መምጣት እችላለሁ ያለ ያወራ ነበረ። ጆን ዳንኤልም ደግሞ በበኩሉ ይሄን ቪዲዮ አዶናይ ብሎ ከለቀቀ በኋላ ብዙ ሰዎች ጆን ዳንኤል ነው እያስደረገ ያለው ሪፖርት የሚሉ ወሬዎች ደግሞ በሌላ በኩል መውጣት ጀመሩ። ጆን ዳንኤል ደግሞ እኔ ምን አጥቼ ነው እንደዚህ ማደርገው እስከማለትም ደርሷል። የኔም አካውንት ሪፖርት እየተደረገ ቪዲዮቼ እየጠፉ ይገኛሉ ብሎ ተናግሮ ነበር እና መሃላቸው እንዲህ አይነት ወሬዎች ተፈጥረዋል። አንዳንዴ ማህበራዊ ሚዲያ ላይ ምን ይፈጠራል? አንዱ የሆነ ነገር ያለውን እንትና ነው እየተባለ ስም ሜንሽን እየተደረገ ግጭቶች እንዲፈጠሩ ይደረጋል እና
አሁንም አዶናይ ጆን ዳንኤል ነው አላለም። ጆን ዳንኤልም ደግሞ አዶናይ እንዲያርጎኛል አላለም። ሁለቱም የራሳቸውን ሪፖርት አካውንታቸው ላይ እንደተደረገና የሆነ ሰው ብቻ እያስደረገ እንዳለ ነው የተናገሩት እንጂ እንትና ነው አልተባለም። ስለዚህ አንዳንዴ ወሬ የምታመላልሱ ሰዎች፣ ሰውን ከሰው ለማጋጨት የምትሞክሩ ሰዎች እረፉ። ስም እስካልተጠቀሰ ድረስ እንትና ነው እንዲያስደረገብኝ እስካልተባለ ድረስ መጥፎ ነገሮችን ማውራት ክልክል ነው እና ሰላም ያሉ ሰዎችን ምንም ያላጡ ሰዎችን ሁለት ወጣቶችን ለማጋጨት የምትሞክሩ ሰዎች እረፉ ልል እወዳለሁ። በሁለተኛ ጉዳያችን ደግሞ ስናልፍ በዩቲናስ እና በሰይድ አህመድ በተባለ ሰው መካከል የተፈጠረው ነገር ምን እንደሆነ እናወራለን። ዩቲናስን እንግዲህ በቲክቶክ ታቋታላችሁ። በጣም ቫይራል ሆነች ሴት ናት። ቲክቶክ ላይ ለመጀመሪያ ጊዜ 1 ሚሊዮን ኢትዮጵያ ውስጥ የገባች ሴት እሷ ናት። በጣም ፖፑላር የሆነች ሴት ናት እና አሁንም በቅርብ ጊዜ ቲክቶክ ክሬቲቭ አዋርድ ላይም በጣም ሽልማቶችን አግኝታለች። ከአዶኒም ጋር ፉክክር ውስጥ የነበረችው እሷ ነበረች እና በጣም ደስ የምትል በትወና ብቃቷም የምትታወቅ ብዙ አስገራሚ ስራዎችን የሰረች ሴት ናት ዩቲናስ፣ ታቋታላችሁ። ከእሷ ጋር ግን ሰይድ አህመድ የተባለ ቲክቶክ ላይም አይታወቅም፣ ብዙም እውቅና የለውም፣ ግን ፌስቡክ ላይ እንደሚታወቅ መረጃዎች ደርሰውኛል። ይህ ሰው ሰሞኑን ዩቲናስ ወንጪ አይ ቲንክ ፏፏቴ ያለበት ብቻ ከአዲስ አበባ ወጣ ያለ ቦታ ከቲክቶከሮች ጋር ወንዶች ናቸው ከነሱ ጋር አብራ ትወጣና ሄዳ ትዝናናለች እና ውሃ ውስጥ ፏፏቴ ውስጥ ሆነው ፎቶ ይነሳሉ። ፎቶን እዚህ ጋር አታች አደርግላችኋለሁ ታዩታላችሁ። እና እዛ ፎቶ ላይ ምን አለ? ይህ ሰው ይህን ፎቶ ይወስድና ደግሞ ምን ያደርጋል? አሁን ዩቲናስ ብታረግዝ ከማን ነው ሊባል ነው የሚል ክብረነክ የሆነ ንግግር ዩቲናስን ይናገራታል እና ይሄ በጣም የሚያስጠላ ነው። ምክንያቱም በጣም ታዋቂ የሆነች ሰው ናት፣ ክብር ያላት ሰው ናት፣ ፕራውድ ታውቃለች፣ ስለ ራሷ በጣም የምትጠነቀቅ ሴት ናት። ከዚህ ሁሉ ሰው ወንድ ጋር ተኝተሻል እንደማለት ነው ይሄ ንግግር እና እንደዛ ብሎ በፌስቡክ ያጋራል። እሷም ደግሞ ከጥቂት ጊዜ በኋላ ትናደድና ይህን ፖስት ስታይ ይህ ሰው ካለንበት ቦታ 3 ስልክ ሰርቆ ስለተሰወረ ያገኛችሁ ሰዎች ወረታውን እከፍላለሁ እባካችሁ አጋልጡ የሚል ፖስት ኢንስታግራሙ ላይ ፖስት ታደርጋለች፣ ስቶሪ ማለት ነው። ስለዚህ ይህም ሰው ይናደድና ደግሞ እንዴት እንደዚህ ትለኛለች፣ ስሜን በማጥፋት ክስ መሰረትባታለሁ ብሎ ቲክቶክ ላይ ይመጣል። የመጀመሪያውን ቪዲዮ ነው ቲክቶክ ላይ የሰራውና ይህ በፌስቡክም በዩቲዩብም በቲክቶክም መነጋገሪያ የሆነ ፖስት ነበር እና አንዳንዴ እኔ እንዲህ ነው ብዬ ሁለቱም ላይ ልፈርድ አልችልም። እሷም ያደረገችው ልክ ላይሆን ይችላል፣ ወደ ህግ ማምራት ትችላለች። እሱም ያደረገው ነገር ደግሞ ልክ አይደለም። ግን ደግሞ መጀመሪያ ጉዳዩን ያስጀመረው እሱ ነው፣ ክብሯን የነካው ሌብነት በመሻሻልና ሌላ ነገር በማድረግ ስም ይፋቅ ነው። ግን ከብዙ ወንዶች ጋር አንድ ላይ ተኘች ተብላ ለሴት ልጅ መነገር በጣም ክብረ ነክ ነው እና ክብሯን የሚነካ ነገር ተናግሮ ነበርና እሷም በምላሹ ያን ተናግራ ነበርና የእሱ ደጋፊዎች እንዴት እንደዚህ ታረጋለች ሊከሳት ነው ምናምን ቢሉ ወሬዎችን አስነስተው ነበር። የእሷም ደጋፊዎች ደግሞ መልስ ምቱን ካልቻልክ ለምን እንዲህ አይነት ጉዳዮች ውስጥ ትገባለህ ብለው ብዙ ነገሮችን አስነስተው ነበረ። ብቻ የ2 ቀን መነጋገሪያ በዚህ ሳምንት ከተከሰቱ ነገሮች ይህ ጉዳይ አንደኛው ነው። ወደ 3ኛው ጉዳይ ደግሞ ስናልፍ ድሬዳዋ ውስጥ አንድ ሰው 10,000 ብርና የአንገት ያደረገችውን የአንገት ሐብልና የጆሮ ጌጥ ወስዳለሁ ወይም ደግሞ ከሷ ለመውሰድ ሲል ቤት ውስጥ ቀብሯታል እና ገሏት ቀብሯት ነበርና በፖሊስ ክትትል ውስጥ ተይዟል። ጉዳዩ እንዴት መሰላችሁ? ይቺ ሟች ጎረቤታቸው ናት፣ የባልና የሚስት እና እነሱ ጋር ትሄድና አንዳንዴ ጫት ትቅማለች እና እነሱ ቤት በሄደችበት አጋጣሚ ሚስት ደግሞ በአጋጣሚዎች የሆነ ስራ ነበራትና ከግቢ ወጥታ እነሱን አንድ ላይ ጥላ ትወጣለች። እናም ግን ከሆነ ቆይታ በኋላ ወይም ደግሞ ከብዙ ሰዓታት በኋላ ስትመለስ ባል ቤት ውስጥ ቤታቸውን ሲሚንቶ እየለሰነ ነው የተገኘው እና ለምንድነው ቤቱን እንደዚህ የምታደርገው ሲባል አይ እንዳያደናቅፈን መሬቱን የሚል የተደባበሰ ንግግር ይሰጣታል። እሷም ብዙም አልጠየቀችውም፣ ተወቹ፣ ለሱ ነው ይተዋል እና ያቺ ሴት ግን ያቺ ሟች ሴት ግን ከዛ ጊዜ ጀምሮ በአካባቢው ብትፈለግ ለወራት ያህል አልተገኘችም እና ብዙ ሰዎች ሲፈልጉ ይህ ገዳይም ደግሞ አብሯቸው ሲፈልግ ነበርና ምንድነው ተብሎ በመጨረሻ ግን በፖሊስ ምርመራ ከተካሄደ በኋላ ምንድነው የተገኘው? ይቺ ሴት ወደዛ ስትመጣ 10,000 ብር በቦርሷ ይዛ ነበረ። አንገቷም ላይ እና ጆሮዋም ላይ ደግሞ ሀብል አድርጋ ነበረ። ያን ለመውሰድ ሲል ገሏት አንቋ ከገደለ በኋላ በኮንፈርት ጠቅልሎ ደግሞ ቤቱን ቆፍሮ የራሱን ሳሎኑን ቆፍሮ ከቀበራት በኋላ ሊሾ እንዳደረገ ተነገረ። ግን ያው እሱም ደግሞ አመነ። ሚስቱም ደግሞ አማማቱን አትወቅ እንጂ ያቺ ሴትዮ አንገት ላይ ሀብል እንዳደረገችና 10,000 ብር በቦርሷ እንደያዘች ሰምታ ነበርና ብቻ ተጋልጦ እሱም አምኖ
አሁን ላይ በድሬዳዋ ፖሊስ ቁጥጥር ስር ነው የሚገኘውና ሰው ያው አንዳንዴ ለቁስ ብሎ ለተራ ነገር ብሎ የሰውን ህይወት እስከ ማጥፋትም እየተደረሰ ይገኛልና ከሰው ልጅ ህይወት ይልቅ ቁስ እየከበረ ያለበት ዘመን ላይ ነንና ምንም ቢፈጠር ግን ሰው ስለሚበልጥ ለሰው ክብር እንስጥ እላለሁ። ወደ አራተኛው ጉዳይ ስናልፍ ደግሞ አዲስ አበባ ላይ መነጋገሪያ በሰሞኑን እየሆነ ያለው ውሾች፣ የጎዳና ላይ ውሾች እየተገደሉ ይገኛሉ። የጉዳይ ድሮም እኛ እናውቃለን። መዘጋጃ እየዞረ በየሰው ግቢ ስጋና መርዝ እያደረገ ውሾችን እንደሚገል እናውቃለንና አሁንም የተከሰተው ያ ጉዳይ ነውና አዲስ አበባ ላይ ግን እንደዛ ከተደረገ በኋላ እየሞቱ ያሉት ጎዳና ላይ ያሉ ውሾች ብቻ ሳይሆን ባለቤት ያላቸው ውሾችም ናቸው ይላል። ይህ ሰው ደግሞ አሁን ሲያለቅስ ያያችሁት ሰው እስቲ ትንሽ አንዴ የሚለውን ነገር ሰምተን እንመለስና ከዛ በኋላ ነግራችኋለሁ። ደስ አለ ዋናሽን እንኳን ደስ አለ አህመድ እንኳን ደስ አለ። እንግዲህ እንደሰማችሁት ነውና ይህ ባለቤት ያለው በጣም ውሾችን በእንክብካቤ ስጋ አብልቶ የተለያየ አይነት ነገር አድርጎ እንደምታዩት የሱ ውሾች በጣም ወፋፍራም ናቸው፣ በጣም ትልልቅ ናቸው፣ በጣም ተንከባክቦ ያሳደጋቸው ውሾች ናቸው፣ ያሳክማቸዋልና እንደ ህግም ደግሞ ይፈቀዳል እንደዚህ ለማሳደግና እንዲህ አድርጎ ያሳደጋቸውን ውሾች ናቸው መተው ተመሳጥረው መተው ግቢ ውስጥ ገብተው ካሉት 10 ውሾች ስም 2 ብቻ ምረጥ ሌሎች ይገደላሉ ብለው አብዶ እሱ ደግሞ ሲያለቅስ ያያችሁትና ውሾቹን ገለውበትም ደግሞ በመታየት መልኩ የቀብር ስነ ስርዓት እያደረጉ ነበርና በጣም ይደብራል። እንደዚህ እንስሳ ነፍስ ማጥፋት ዘመናዊነት አይደለም። እንስሳት ያው የሰው ነፍስ ይበልጣል፣ ግን ደግሞ እዚህ ጋር ሰውም ደግሞ ለእንስሳ የሚሰጥም ክብር ነው ማለት ነው። አንዳንዴ እኛ ሀገር ላይ ሰው ገሎም ኖርማል ነው፣ ምንም የማይመስልበት ሀገር ነው። እጅ ሲቆርጦ አይተናል እኛ ሀገር በህይወት ያለን ሰው። ይህን በሚያደርጉበት ዘመን ግን ይህ ሰው ለውሻ ብሎ ነው እያለቀሰ ያለው። ከሰው ክብር አልፎ ለውሻ እንስሳትን የሚያከብር ሰው ነው ይህ ሰው እና አንዳንዴ ባለቤት ያላቸውን ነገሮች ደግሞ ባንጎዳ ሰው ዋጋ የከፈለበት ይሄ ሰው እንደ ልጁ አድርጎ ነው ውሾችን ያሳደገውና ባንጎዳ ላለው የእንስሳት መብትም ሊከበር ይገባል ብዬ ሐሳቤን አቀርባለሁ። በዚህ ሳምንት የተከሰቱ ትልልቅ ጉዳዮች እነዚህ ነበሩ። እናንተስ ምን ተሰማችሁ ባቀረብኩላችሁ ሐሳብ? በቀጣይስ ደግሞ ምን ይቅረቡላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። በቀጣይ ሳምንት ደግሞ ጊቫዌዎችንም ደግሞ እንጀምራለን፣ ሽልማቶችን እናዘጋጃለን። እናንተም ደግሞ ይህን ቻናል ሰብስክራይብ እና ሼር እያደረጋችሁ ለወዳጆቻችሁ ጠብቁን። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩ። በብልሃት እንኑር።